ያደረገው? ለእኔ ስለተከላከለ ነው እንደዚህ የሚያደርገው? በቅድሚያ ሰው ህይወቱን የሚያስተካክለው ከሰው ጋር ስለተደባደበ ምናምን ነገር አይደለም። በእውነት ብሩኬ እውነት ይሄንን አድርጎት ከሆነ ይደብራል። በሰላማዊ መንገድ ማለቅ ያለበትን ነገር ድብድብ ቦታ መድረስ ለምን አስፈለገ? ለምን እንደዚህ መደረግ አስፈለገ? ከእናንተ ማንጠብቀውን ነገር ነው፣ ልባችንን የሚያደማ ነገር ነው እያደረጋችሁ ያላችሁት አሁን ላይ። እውነት ለመናገር ያክል ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ያልጠበቅነው ያላሰብነው ዱብዳ ነው እየሰማን ያለ ነው። እንደምታዩት እንግዲህ ኤፍሬም እጁ ላይ ተደብድቧል። እጁን በደንብ ተደብድቦ ነው ያለው። አንድ ነው እጁን ነው። እኔ ሲጀመር እኮ ብሩኬ ስፖርት ሲሰራ ምናምን ነገር አስፈርቶ የነበር ይቺ ለጠብናት ብዬ ነበረ። ይቺ ለጠብናት፣ ምክንያቱም ስፖርት ሲሰራ እዩኝ እዩኝ ብሎ አያውቅምና ጡንቻውን እንደዛ ወደ ላይ አድርጎ ማሳየቱ ይቺ ለጠብናት ብዬ ነበረ። እና ብሩኬ ልክ አላደረክም። የምሬን ነው ምልክ ልክ አላደረክም። ሃይሚን የምትመልሳት ኤፋን ስለደበደብከው አይደለም። የምሬን ነው። ተሽለ ተገኝተክ ሃይሚን ፍቅር ሰጥተህ መመለስ ነው እንጂ እዚህ ጋር መደባደቡ መፍትሄ ይሆናል ብዬ አላስብም። ኤፍሬም እግዚአብሔር ይማርህ። ሄና ደግሞ ያደረከው ነገር በጣም ጥሩ ነው። ሰውን የምታውቁት፣ የሰውን መልካምነት የምታውቁት፣ ሰው ልጅ ሰው መሆኑን በአጠቃላይ የምታውቁት በችግራችሁ ሰዓት ቀድሞ ሲገኝላችሁ ነው። ከዚህ በፊት ሄና ለሃይሚ ሲያናድር ነበረ፣ ለብሩክ ያግዞ ማለት ነው። ዛሬ ደግሞ ኤፋ በችግሩ ሰዓት እንደዚህ ተጎኑ ስለቆመ ከኤፋ ጋራ ደስ ብሎኛል። ቴንኪው ማለት እፈልጋለሁኝ። ምክንያቱም አንዳንድ ጊዜ አንዳንድ ሰዎች ተንኮላቸውን ይዘው ነው የሚቀጥሉት። አንዳንድ ሰዎች ደግሞ ተዛ ከስተታቸው ታርመው በራሳቸው መንገድ መጓዝ ሲጀምሩ የሚወስኑትን ውሳኔ ራሳቸው ይመርጣሉ ማለት ነው። እንደዛ ነገር ይሄ ከስነ ምግባር ያፈነገጠ ተግባር ነው። አዎ አንደኛ ብሩኬና ሃይሚ እናንተ ለተዋደዳችሁት ቤተሰብ ጋር መደራረሳችሁ መደረሱ ነገሩን ያው ብሩኬ ነው የጀመረው። ብሩኬ ነው ቤተሰብ ጋር የደረሰው። በእርግጥ ይሄ ቤተሰብ ላይ ዛቻ እና እንትኑን ያው እገልሃለሁ ሲለው ነበረ በእድምለታ ላይም ማለት ነው። እና ዛሬ ላይ ኤፍሬም ላይ እጁን እንደዚህ ካነሳ ነገስ ሃይሚ ምን ዋስትና አላት? አብራ ለመኖር ምንድነው ዋስትናዋ? ዝጋ ምንድነው እርግጠኛ የሚያደርጋት? ኤፍሬምን ደበደበ፣ ነገ ሲናደድስ ሃይሚንስ የሚለው ጥያቄ ፈጥሮብናል ማለት ነው። እውነት ይሄ ድራማ ነው ለማለትም ግራ ያጋባል። እውነት ነው ብለንም አምነን ሙሉ ለሙሉ እንዳንቀበለው እንዴት አንድ ሰው እንደዚህ ሰውን ይደበድባል? ብሩኬ እንዴት ነው እንደዚህ ሊደባደብ የሚችለው ነው የኔ ጥያቄ። ለምን ከመቼ ወዲህ ነው? ከየት ያመጣው ጠባይ ነው ብሩኬ እንደዚህ? አይኑ እናውቃለን ለድብድብ ይጋበዛል ሁሌም፣ ግን እንደዚህ ሰውን ላይ ሰው አካላትን እስከሚጎዳ ድረስ ድብድብ ደረጃ እንዴት ሊደርስ ቻለ? ይሄ ነው እኔ ጥያቄ የሆነብኝ ዋናው ፖይንቱ ማለት ነው። ለምን እንዴ? አብራችሁ መቀጠል የምትችሉ ከሆነ ችግራችሁን ተነጋግራችሁ ፈታችሁ መቀጠል ነው። አብራችሁ ማትቀጥሉ ከሆነ ደግሞ ቤተሰብ መነካካት፣ ድብድብ ቦታ ለምን አስፈለገ? ሃይሚም እኮ ዛሬ ኤፍሬም እንደዚህ ሆነ ለኔስ እኔ ምን ዋስትና ኑሮኝ ነው ወደዛ ቤት የምመለሰው? በምን እርግጠኛ ሆኜ እንዴት ልመለስ እኮ አለች። ያስብላልም ያስፈራልም። የተፈጠረው ነገር ያስፈራል። እንደ አንድ ሴት ላይ ጥርጣሬ ይፈጥርባታል። እና ብሩኬ እውነቴን ነው፣ ሁለታችሁም እኮ ትዋደዳላችሁ፣ ግን ደግሞ እየተደረጉ ያሉት ነገሮች ይደብራሉ፣ በጣም ይደብራሉ። ሌላው ነገር ደግሞ ኤፍሬም ምንም አልተሳደበም እኮ ራሱ ክፉ ቃል አልወጣውም። ስለ እውነት ለመናገር ያክል ሃይሚን ከቤት ስለወሰዳት አንተ በሌለበት ስለወሰዳት ምናምን ነገር በዛ ተናደ ሊሆን ይችላል። አይኑ ያናድዳል፣ ነገሩ ያናድዳል። ነገር ግን ደግሞ እንደ ቤተሰብ እህት የተጎዳችብኝ ካለ አንድ ሰው እህቷ ደግሞ እህትየዋ ሃይሚ ደግሞ መጎዳቷ
መጎዳቷ ከታወቃት አዎ መጎዳቷ ታውቋታል። እንደገና ደግሞ እሷ ከፈቀደች ፈቅዳ ወዳ ነው አይደለ? ባትፈቅድና ባትወድ ኖሮ ከዛ ቤት መውጣቱን ትነግረህ ነበረ። እኔ አልፈቀድኩኝም፣ ይሄ በግዳጅ ያደረገው ነገር ነው ወንድሜ ትል ነበረ። ግን ፈልገዋለች። የፈለገችው ደግሞ እነዛ ሴቶች እየመጡ ሰላሟን ሲነሷት ምንም የሚስተካከል ነገር አልነበረም። ነገሩ በነገር ላይ ነገር እየተደራረበ ነበረ። በጣም የሚያስጠላ ነገር ነበር እያየን ያለ ነው። ለዛ ደግሞ ሰላምን ፍለጋ ወደ ወንድሟ ጋር ሄደች አይደለ? ቤተሰቦችን መከበር አለባቸው፣ ኤፋም እህቴ መከበር አለባት አለ። ስለዚህ እነሱ የወደዱትን ምርጫ መርጠው ወጣች አይደለ? የመረጠችውን ምርጫዋን ፈልጋ ተወንድሟ መሆን ፈልጋ ሄደች አይደለ? እና ዛሬ ዱላ የሚያዳርሰው ነገር ምንድነው ነው? ትናንትና እንኳን በር ላይ አልገባም፣ ፍፄ አላስገባው አይደለ? በር ላይ ነው የቆመው። ትናንት አልተገናኛችሁም። ዛሬ ምን የሚያደባድብ ነገር ተገኘ? ምን ተገኘ ነው? አልገባኝም። ባለፈው ለታ እንደዚህ ለድብድብ ስትጋበዝ ነበረ ብሩኬ። ዛሬ እንደዚህ ማድረጉ ለምን አስፈለገ? በጣም ግራ የምታጋቡ ሰዎች ሆናችኋል አሁን ላይ። የምሬን ነው። ሰው እኮ ወዳጅ ይደክመዋል፣ ወዳጆቻችን ይደክማቸዋል ሲናስብላቸው እንኳን አትሉም እናንተ። በጣም እየቀለዳችሁ ነው እኛ ላይ ከሚባለው በላይ ማለት ነው። በጣም ማለት ነው። ሰው ሲወዳችሁ አታቁም እናንተ። ሰው ሲወዳችሁ አታቁም። መውደድ ምን እንደሆነ ራሱ አልገባችሁም። ሀይሚም ብሩኬም ይሄን የመሰለ ኦዲየንስ፣ ይሄን የመሰለ ተከታይ በገዛ እጃችሁ እያጣችሁት ነው ያላችሁት። የምሬን ነው። ህፃን ልጅ አትባሉም፣ ታውቃላችሁ። ትልልቆች ናችሁ ሁለታችሁ፣ ግን እንደ ህፃን ልጅ ነው እያደረጋችሁ ያለው። በጣም የምትገርሙ ናችሁ። እና ኤፍሬም ደግሞ አይዞክ፣ ሁሉም ለበጎ ነው፣ ያልፋል። ብሩኬ ደግሞ እንደዛ ይሻላል ካልክ ጥሩ ነው። እንግዲህ ማለቴ እንደዚህ ድብድቡ ይሻላል ካልክ ጥሩ ነው፣ ቀጥልበት። ነገር ግን ደግሞ በዱላ ሰላም አይገኝም። እሺ፣ በድብድብ ሰላም አይገኝም። በፍቅር ነው ሁሉን ማሸነፍ የምንችለው። እኔ እንደዛ አይነት ነገር አይመቸኝም ውዶቼ። ፋሚሊ ለፋሚሊ እንደዛ አይነት ክርር ያለ ጭምልቅልቅ ያለ ነገር ይደብራል። እነዚህ ሰዎች ፈጣሪ ካለ ተጋብተው ፋሚሊ የሚሆኑ ሰዎች ናቸው።